ጤና ይስጥልኝ ሀገሬ ልጆች ዛሬም ከባለፈው የቀጠለ ትምህርት እየተማርን እንገኛለን። ኮንጃንክሽንስ ኤንድ ፕሪፖዚሽንስ የአፋን ኦሮሞ እንዴት እንደምንጠቀምባቸው በአረፍተ ነገር ውስጥ እያየን ያለን። አላ እንግዲህ ውጭ ማለት ነው፣ አውት ማለት ነው። በአረፍተ ነገር ውስጥ እንመልከተው። ኩታ አላካይ ከክፍል ውጭ አስቀመጥ። put it out of the room። ኩታ አላ ከክፍል ውጭ out of the room እንግዲህ ኩታ ክፍል ነው። ካኢ አስቀምጭ ማለት ነው። ካኡ ማስቀመጥ ነው። ካኢ ኦርደር ነው ለአቲ ለአንተ ላንቺ ማለት ነው። ኮንኮላታን አላ ከመኪና ውጭ outside the car ማለት ነው። ኮንኮላታን አላ ከመኪና ውጭ outside the car። ማና አላ ከቤት ውጭ outside the house ማለት ነው። ገሞን አላ ከህንጻ ውጭ outside the building ማለት ነው። ማና አለቲ ናኤኪ ከቤት ውጭ ጠብቂኝ፣ ከቤት ውጭ ጠብቀኝ። wait me outside of the house ማለት ነው። ቢያ አላ ያው ሀገር ውጭ ማለት ነው። ቢያ አላ ሂንዴሙ ውጭ ሀገር አልሄድም። I don't go abroad። ቢያ አላ ውጭ ሀገር። እንግዲህ ሃንጋ እስከ አንቲል ቲል ማለት ነው። ገነማ ሃንግ አም ሆጂ ቸንጀር፣ ገነማ ሃንግ አም ሆጂ ቸንጀር ከጠዋት እስካሁን እየሰራው ነው። I am working from morning until now። morning until now ከጠዋት እስከ አሁን። ገነማ ሃንግ አም ሆጂ ቸንጀር እየሰራው ነው። እንግዲህ ገነማ ጠዋት ነው፣ ሃንጋ እስከ ነው፣ አማ አሁን ነው። ገነማ ሃንጋ አማ ከጠዋት እስከ አሁን። ሆጂ ቸንጀር እየሰራው ነው። present continuous tense። ኢሼን ሃንጋ ኡፍቱት ኤሳዩ እንዴሙ እሷ እስከምትመጣ የትም አልሄድም። I go nowhere until she comes። ኢሼን ሃንጋ ኡፍቱት ኤሳዩ እንዴሙ እሷ እስከምትመጣ የትም አልሄድም። I go nowhere until she comes። ኢሼን ሃንጋ ኡፍቱት እሷ እስከምትመጣ until she comes። ኢቲ አኔ እንግዲህ በመቀጠል ማለት ነው። next to ኢቲ አኔ next to በመቀጠል ማለት ነው። በምሳሌ ነው ሐራ ሮቢ ቦሩ ከሚሳ ኢፍታን ጂማታ ኢቲ አኔ ሰንበታዳ ዛሬ ሮብ፣ ጋሙስ፣ ከነገ ወዲያ አርብ፣ ቀጥሎ ቅዳሜ ነው። ኢቲ አኔ ሐራ ሮቢ ቦሩ ከሚሳ ኢፍታን ጂማታ ኢቲ አኔ ሰንበታ ኒታአ ማጀቹዳ። ዛሬ ሮብ፣ ነገ ሐሙስ፣ ከነገ ወዲያ አርብ፣ በመቀጠል ቀጥሎ ቅዳሜ ይሆናል ማለት ነው ነው የምንለው። እንግዲህ ኢቲ አኔ በመቀጠል next። አኔ ፊጤራ ኢቲ አኔ ኤኝ የጨርሻለሁ። ቀጥሎ ማን ነው? አኔ ፊጤራ ፊቱ መጨረስ ነው። ፊጤራ ፊጤ ጂራ ኢቲ አኔ ኤኝ ቀጥሎ ማን ነው?